አለን ጌታ የተመሰገነ ማቴዎስ ምዕራፍ 1 ከቁጥር 18 እስከ 25 ያለውን በጌታ ስም አነባለሁ። እንደዚህ ይላል። የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨችበት ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ጮኛዋ ዮሴፍን ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ከነቢይ ከጌታ ዘንድ እነሆ ድንግል ጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለ ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛውንም ወሰደ። የበኩር ልጇን እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው። ክብር ለአምላካችን ይሁን። የዛሬው የመልእክቴ ርዕስ አማኑኤል፣ እግዚአብሔር ከኛ ጋር። ዘላለማዊና ጻድቅ ሆንክ የሰራዊት ጌታ እግዚአብሔር ሆይ ስለነበረን ጊዜ በጌታ በኢየሱስ ስም እናመሰግንሃለን። ጌታ ሆይ እግዚአብሔር ሆይ ስለ ልጆቻችን በልጆቻችን ላይ ስላደረግከው ነገር ሁሉ ክብር ላንተ ይሁን። አንተ መልካም አምላክ ነህ። ዘመን ጠብቀህ ደግሞ እግዚአብሔር አምላክ ሆይ በዘመናችን ላይ አንድ ጨምረህ ለዚህ ጊዜ ስላደረስከን በኢየሱስ ስም ስምህ ይባረክ። እግዚአብሔር አምላክ ሆይ አሁንም ደግሞ ይህን ቅዱስ ቃል ስናነብ ጌታ ሆይ ለእያንዳንዳችን እንድትናገረን ጸልያለን። እኔንም እርዳኝ፣ ለሕዝብም ደግሞ ከዚህ ውስጥ መልእክትን ይዘን እንድንወጣ በኢየሱስም ይህን ቃል ባርክደ ቀድሰ ስጠን፣ በክርስቶስ ኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ክብር ለአምላካችን ይሁን። ዛሬ የጌታችን የኢየሱስ ክርስቶስን ወደዚህ ምድር መምጣት ወይም መወለዱን የምናስብበት የገና በዓል። ክብር ለአምላካችን ይሁን። የገና በዓል ትክክለኛ ትርጉሙ ምንድን ነው ብለን ስንል እንደምናስበው ወይም ውጭውን እንደምናየው አይደለም። ብዙ ጊዜ አሁን ያለንበት የገና በዓል ብልጭልጭ መብራቶችን፣ ዲኮሬሽኖችን፣ የተዋቡ ዛፎችን ወይም የተንጠለጠሉ ቀይ ሪባኖች ወይም ለተለያዩ ነገር ጌጣጌጥ ማድረግ አይደለም። ወይም ከዛፉ ስር ያሉ የሚቀመጡ ስጦታዎች አይደሉም ገናን ገና የሚያደርጉት። በቤታችን መስኮት፣ በቤታችን ውጪ ደጅ ላይ የምናስቀምጠው መብራት፣ ምናልባትም ደግሞ ሰዎች የተለያየ ነገር አድርገው የሚያስቀምጡት ነገር አይደለም። ምናልባትም ደግሞ ፖስት ካርድ ስጦታን የያዘ መልካም መጽናኛ ነገር የተጻፈባቸው፣ ምናልባትም ደግሞ ተሰብስበን የምንበላው ግብዣ ምግብ ወይም ከቤተሰብ ከጓደኛ ጋር መገናኘታችን፣ እነኚህ ነገሮች የገናን እውነተኛ በዓልነት ምንነት የሚናገሩ ነገሮች አይደሉም። በየመንገዱ የሞሉ ሰዎች ስለ መልካም ገና የሚያስተጋቡ ነገሮች በየሞሎቻችን እንመለከታለን። በእርግጥ ይሄ የገና በዓል ምናልባት ሰዎች ነጸብራቅ ወይም ሊሆን ይችላል እንጂ ትርጉሙ ዋናው ይሄ አይደለም። በእርግጥ የገና በዓል ትርጉም ይሄ ቢሆን መብላት፣ መጠጣት፣ ስጦታ መሰጣጣት ወይም ሌላ ነገር ቢሆን ኖሮ እንዲሁም በዚህ በገና በዓል እንደሱ ነው ብለው የሚያስቡ ሰዎች በሐዘን ተመተው ገናን ገና ሳይመስላቸው የሚያልፉ በጣም ብዙ ሰዎች አሉ። ለምን? ልጆቻቸውን ቤተሰቦቻቸውን በስጦታ ማጥገብ ወይም ደግሞ ማርካት ካለመቻላቸው የተነሳ፣ ገንዘብ በማጣታቸው የተነሳ ገና ማለት መስጠት፣ ገና ማለት በስጦታ ሰውን ማስደሰት አድርገው የተመለከቱ ሰዎች ሲያዝኑ እንመለከታለን። መደሰት ሲገባቸው በቂ ገንዘብ ስለሌላቸው ምናልባት ወደ ዘመዶቻቸው ጋር መሄድ የሚፈልጉ ሰዎች መሰብሰቢያ ጊዜ ነው ብለው ስለሚያስቡ ሳይችሉ ሲቀሩ የሚያዝኑ ብዙዎች አሉ። ነገር ግን የገና ትርጉም ከማቴሪያል ነገር ያለፈ ነገር ነው። የገና ትርጉም ለእኔና ለእናንተ ታላቅ ደስታ የሆነበት ምንጩን መጽሐፍ ቅዱስ የሚለውን እውነት ስናውቅ
ገና ነገሮች ብርም ኖረን አልኖረን፣ ስጦታም ተሰጠ አልተሰጠ፣ መብራት ሰቀልንም አልሰቀልንም፣ ይሄ የገና ትርጉም ከገባን ደስታችን እጅግ በጣም የላቀ ይሆናል። የአምላካችን የእግዚአብሔር ስም ብሩክ ይሁን። የክርስቶስ ወደዚህ መምጣት መወለድ የምናከብረው ይህ የልደት ጊዜ ምንድነው ብለን ስንመለከት እግዚአብሔር አንድያ ልጁን ለኔና ለናንተ ሲል የሰጠበት ጊዜ ነው። ማለት አናውቅም ለማለት አይደለም። ነገር ግን ዕለቱ ይሄ ስለሆነ ይሄን ባንሰብክ ደግሞ ትክክል አይደለም። ይህ ልደት ለዓለም ታላቅ ደስታን አምጥቷል። የሚያስገርም ነገር ነው። ይህ የተወለደው ሕፃን ተራ ሕፃን አይደለም። የአምላካችን የእግዚአብሔር ስም ብሩክ ይሁን። ዛሬ የምናየው እውነት ግን ይሄን አይደለም። በብዙዎች ውስጥ የገና በዓል እውነተኛ ትርጉሙ ተረስቷል። በክርስቲያኖችም እንኳን ሳይቀር ገና የደስታ የመብላት የመጠጣት ነገር ሳይሆን የፈንጠዝያ ጉዳይ ሳይሆን ገና መሆን ያለበት የክርስቶስ ጉዳይ እንደሆነ ልናውቅ ያስፈልጋል። ምናልባት ምን ማለቴን እንደሆነ ከዚህ በፊትም ተናግሬዋለሁ። ግን አንድ ምሳሌ ልናገርና ከዛ ወደ መልእክቴ ሐሳብ ልሄድ። ይሄ ነገሬን ስለሚጠቀልልልኝ ክብር ለአምላካችን ይሁን። አንድ ባልና ሚስቶች ለብዙ ጊዜ ልጅ የላቸውም ነበርና ልጅ ሲጠብቁ ቆይተው ከብዙ ዓመት በኋላ ልጅ ያገኛሉና በጣም ደስተኛ ይሆናሉ። ስለዚህ የልጁ የልደት በዓል ዓመት ሲሆንና ያንን የዓመት በዓል በሚከበርበት ጊዜ በጣም ብዙ ሰዎች ቤታቸው ይጠራሉ። ትልቅ ድግስ ያደርጋሉ። ትልቅ ፈንጠዝያ የሚበላ የሚጠጣ ያደርጋሉ። የሚመጡትም ሰዎች ከዚህ ደስታ የተነሳ ብዙ የሚበላ የሚጠጣ ነገር ይዘው ወደ ቤታቸው ይመጣሉ። ከዛን በኋላ መብላት መጠጣት ይጀመራል። ሙዚቃው ይከፈታል። ሰዎች መጨፈር ይጀምራሉ። ነገሮች እየጋሉ ይሄዳሉ። ሰዎች ልብሳቸውን እያወለቁ መጣል ይጀምራሉ። ከዛን በኋላ ሌሊት አጋማሽ ላይ እናትና አባት ደግሞ በማስተናገድ ወደዚህና ወደዚህ ሲሉ ቆይተው ድንገት ትዝ ሲላት እናትየው ልጇን መፈለግ ትጀምራል። ልጇን ብትፈልግ የለም። ልጇ ለካ ሳይታወቅ ልጇ የተኛበት ቦታ ሰዎች ልብሳቸውን እያወለቁ እየጣሉ ያ ሁሉ ልብስ በልጁ ላይ ተከምሮ ልጁ ሕይወቱ አልፎ ነበረ። በጣም የሚያሳዝን ነው። ያ ደስታ በአንድ ጊዜ ያ ፈንጠዝያ በአንድ ጊዜ ምን ሆነ? ወደ ሐዘን ሲለወጥ እናያለን። የሚያስገርም ነገር ነው። ሕዝብ የተሰበሰበው የልጁን ልደት ለማክበር፣ ነገር ግን ሕዝቡ የሚያደርገው መብላት መጠጣትና ፈንጠዝያ ሆነው ልጁን የልደቱን ባለቤት ሲገድሉት እንመለከታለን። ዛሬ ዓለም ይሄን እያደረገች ነው። የልደቱ ጌታ ኢየሱስ እያለ በመብላትና በመጠጣት በፈንጠዝያ ኢየሱስ የተረሳበት ዘመን ውስጥ ነን ያለ ነው። እግዚአብሔር ማስተዋልን ይስጠን። ፈንጠዝያችን ከክርስቶስ የተነሳ ነው። መከበር ያለበት ኢየሱስ ነው። የልደቱን ጌታ ወገኖቼ ጥለን ሌላው ነገር ላይ ልባችን ከሆነ ምናሳዝነን፣ ስጦታው ላይ ወገኖች፣ የሚበላው ላይ የሚጠጣው ላይ ስብሰባው ላይ አይደለም ነገሩ መሆን ያለበት። እንደ ክርስቲያን እንደ እግዚአብሔር ሰዎች የኔና የናንተ የገና ማዕከል ዋናው የዚህ የምናከብርበት ምንጩ ሃሌሉያ ሕፃን የተወለደው የናዝሬቱ ኢየሱስ ነው። ኧረ አሜን በሉ ባካችሁ። ክብር ለአምላካችን ይሁን። እግዚአብሔር ልጁን እንድናከብር እግዚአብሔር ይርዳን። አሜን እንላለን። ጌታ ይመስገን። እንግዲህ ይሄን ከተናገርኩ ወደ ነጥቤ ልሂድና ዛሬ 3 ነገሮችን ከዚህ አሁን ካነበብነው ክፍል ውስጥ መናገር እፈልጋለሁ። የመጀመሪያው ነገር የጌታ የኢየሱስ ክርስቶስ ልደት ነው። ይህንን ማቴዎስ ምዕራፍ 1 ቁጥር 18 ላይ እንደዚህ ብሎ ተጽፎ እናገኘዋለን። የኢየሱስ ክርስቶስ ልደት እንዲህ ነበረ ይላል። ክብር ለአምላካችን ይሁን።
በጣም የሚያስገርመው ነገር በዚህ ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እስከ ቁጥር 17 ድረስ ሄዳችሁ ስትመለከቱ የዘር ሐረጎች ታይተው ከሌን ወለደ የሚል የዘር ግንድ ሐረግ ትመለከታላችሁ። በዛ ክፍል ላይ የሚገርመው ነገር ምንድነው ነው የሚለው ቁጥር 1 ሄዳችሁ ስትመለከቱ ማቴዎስ ምዕራፍ 1 ቁጥር 1 ላይ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ይጀምራል። ይሄ የትውልድ መጽሐፍ ነው፣ የዘር ግንድ ነው ብሎ ነው የሚጀምረው። ይህንን የዘር ግንድ እየቀጠለ የአብርሃምን፣ የያዕቆብን፣ የሌሎቹን ትውልዶች በሙሉ ከተናገረ በኋላ ይህንን ሐረግ እየተናገረ ይቆይና ቁጥር 18 ላይ ሲደርስ የኢየሱስ ክርስቶስ ልደት እንደዚህ ነበረ ብሎ ይናገራል። የሚገርመው የእግዚአብሔር ዓለምን ከመሰረተ ጀምሮ ወገኖቼ ያለውን ነገር የትውልዱን ሐረግ ሲዘረዝር እንመለከትና ጌታ ኢየሱስ ጋር ሲደርስ ግን እዛ ቦታ ላይ የሚናገረው ነገር ትንሽ የዘር ግንዱ የተበጠሰ ነገር እንዳለ እንመለከታለን። ተመልከቱ። በዚህ የዘር ግንድ ውስጥ ቁጥር 16 ላይ የዚህ የዘር ሐረግ መስመር ላይ ስንመለከት እንደዚህ ይላል። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ይልና ቁጥር 16 ያዕቆብ ክርስቶስ የተባለውን ኢየሱስ የወለደችውን የማርያም እጮኛን ዮሴፍን ወለደ ነው የሚለው። የኢየሱስ አባት ብሎ አይደለም የሚያስቀምጠው የዘር ግንዱን ስንመለከት። ለምን ከዚህ ከዮሴፍ ከኢየሱስ ክርስቶስ ብሎ በዳዊት ዘር ግንድ ውስጥ ያለ ዮሴፍን እንጂ የሚጠቅሰው ኢየሱስን አይደለም የሚጠቅሰው። ለምን ዮሴፍ ጌታ ኢየሱስን እንደማይወልደው እንመለከታለን። ዮሴፍ የኢየሱስ አባት አይደለም። ዮሴፍ ከኢየሱስ ጋር የማርያም ባል ብቻ በመሆኑ እንደሚዛመድ እንመለከታለን። ኢየሱስ የተወለደበት ክርስቶስ የተባለው የተወለደበት የማርያም እጮኛ ብቻ እንደሆነ እንጂ ልክ እንደዚሁ አብርሃም ይስሐቅን ወለደ የሚል ነገር እዚህ ቦታ ላይ አንመለከትም። ስለዚህ እዚህ ጋር ትልቅ ያልተፈታ ጥያቄ አለ። እንደ የክርስቶስ አባት ማን ነው የሚለውን ነገር እንመለከታለን። ማቴዎስ ለዚህ ጥያቄ መልስ በሚሰጥበት ጊዜ ከዚህ ክፍል ውስጥ የምንመለከተው ዮሴፍ ሳይሆን አባቱ ወገኖቼ የኢየሱስ ክርስቶስን መወለድ በመቀጠል ቁጥር 18 ላይ እንደዚህ የሚል ቃል ታገኛላችሁ። የኢየሱስ ክርስቶስ ልደት እንዲህ ነበር ይልና እናቱ ማርያም ከዮሴፍ በታጨችበት ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ምን አለች? ተገኘች። ክብር ለአምላካችን ይሁን። የክርስቶስ አባት ዮሴፍ ሳይሆን ኢየሱስ ክርስቶስ የተጸነሰው በመንፈስ ቅዱስ ነው ይላል። የዘር ግንድ ለውጥ እዛ ቦታ ላይ ሲያደርግ እንመለከታለን። በጣም የሚያስገርም ነገር ይሄ ክፍል ወገኖቼ፣ ይሄን ክፍል በትክክል ከተመለከትነው መዳን የቻልነው ከዚህ የተነሳ ነው። ለምን? ዘፍጥረት ምዕራፍ 3 ላይ ስትመለከቱ ሰው ኃጢአትን በመስራቱ ምክንያት ምን እንደሆነ እናያለን፣ ኃጢአተኛ እንደሆነ እናያለን። ስለዚህ እግዚአብሔር ቃል ላይ ሲናገር ዘፍጥረት ምዕራፍ 5 ላይ ሄዳችሁ ስትመለከቱ የአዳምን አዳምም እንደዚህ ይላል፣ አዳምም በመልኩ እንደ ምሳሌው ልጅ ወለደ ይላል። እግዚአብሔር በመልኩ እንደ ምሳሌ አዳምን ፈጥሮት ሳለ ነገር ግን በዘፍጥረት ምዕራፍ 3 ኃጢአተኛ የሆነው የሰው ዘር እርስ በርሱ ማለትም አዳም ማንን ወለደ? ከዛ በኋላ ኃጢአተኛ ስለሆነ ሴትን ወለደ። በመልኩ እንደ ምሳሌው ወለደ። አንዱ አንዱን ሲወልድ ኃጢአተኛን እየወለደ አሁን እንደምንመለከተው አብርሃም ይስሐቅን በሉት የደረስንበት ደረጃ ድረስ የኃጢአት ውርስ እየቀጠለ በመልካችን እንደ ምሳሌያችን የሥጋ አባት ከወንድና ከሴት የተወለደ በሙሉ ይህን የውርስ ኃጢአት እየተቀበለ እዚህ ደረጃ ላይ ደረሰ። የኔና የናንተ ጌታ ኢየሱስ የወንድ ፈቃድ አልተወለደም። በተአምራት የተወለደ ሕፃን ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ስለዚህ እዚህ ክፍል ላይ ስትመለከቱ ኢየሱስ ክርስቶስ የዮሴፍ
አባቱ አይደለም፣ ነገር ግን መንፈስ ቅዱስ እንደሆነ እንመለከታል። የአይሁድን ሰርግ ስትመለከቱ 3 ደረጃዎች ነበሩት። በዛን ጊዜ እጮኛ ከመሆኑ በፊት ቤተሰብ ከቤተሰብ ጋር መጀመሪያ እከሌን ለከሊት ልጅህን ለልጄ ብለው ፕሮሚስ ይገባባሉ። ከዛን በኋላ ልጆቹ ወጣቶቹ እያደጉ በሚመጡበት ጊዜ ምን ይደር ከጋብቻ 1 ዓመት በፊት ይተጫጩና ምን ይሆናል? ቀለበት ያደርጋሉ። ያ ማለት ደግሞ ምንም አይነት አብረው አይተኙም ለ1 ዓመት ያክል፣ ነገር ግን በእጮኝነት ይቀመጣል። ዮሴፍና ማርያም እዛ ላይ ነበሩ። ከ1 ዓመት በኋላ ነው ሰርግ ተደርጎ አብረው መኖር የሚጀምሩት። ተመልከቱት። በዚህ ጊዜ ነው መልአኩ ወገኖቼ መንፈስ ቅዱስ ወደ ማርያም መጥቶ ይህንን ጽንስ የክርስቶስ ኢየሱስን ጽንስ ያስቀመጠው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ስለዚህ ነው ሉቃስ ምዕራፍ 1:35 ላይ ስትመለከቱ ማርያም መልአኩን ወንድ ስለማላውቅ ይሄ እንዴት ሊሆናል ትጸንሻለሽ ባላት ጊዜ ምን አለ? መልአኩን መልሶ መንፈስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አለ። ክብር ለአምላካችን ይሁን። ኃጢአትን ወገኖቼ ኢየሱስ ክርስቶስ ከኃጢአት በቀር በነገር ሁሉ የተፈተነ ሊቀ ካህናት፣ አወላለዱ ኃጢአት የሌለበት ነው። ይሄ ጌታ ወገኖቼ የዘር ግንዱ ወገኖችን ስንመለከት እዚህ ላይ የኃጢአት ነገር ተቆርጦ አዲስ ወገኖቼ ነገር ሲጀመር እናያለን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ኢየሱስ ከመንፈስ ቅዱስ ባይወለድ ኖሮ ለኔና ለናንተ ቤዛ መሆን ባልቻለ ነበረ። ነገር ግን ኢየሱስ ኃጢአት የሌለበት ስለሆነ እኔ ለኔና ለናንተ ቤዛ ሆነልን። የአምላካችን የእግዚአብሔር ስም ብሩክ ይሁን። ዮሴፍ ይሄ ሲሆን በልቡ አንድ ነገር አሰበ፣ ያልገባው እንደዚህ ከመንፈስ ቅዱስ መጸነሷ በዚህ ወገኖች በጮኝነት ዘመኗ ምን ሆና ነፍሰ ጡር ሆና በተመለከተ ጊዜ በጣም አዘነ። በጣም ነገሩ ግራ ገባው። በጣም የሚያስገርም ነገር በመጽሐፍ ቅዱሳችን ላይ በዘዳግም ምዕራፍ 22 ከቁጥር 23 እስከ 4 ሄዳችሁ ብትመለከቱ ምናልባት ድንግል የሆነች ሴት ከማግባቷ በፊት እንደዚህ አይነት ነገር ብታረግ በድንጋይ ተወግራ ትሙት ይላል። ስለዚህ ዮሴፍ የማርያምን ክስ ላይ አቅርቦ በድንጋይ አስወግሮ መግደል ይችል ነበረ። ይሄ መብቱ ነበር። ምክንያቱም እንደዚህ እንደሆነች እንመለከታለን። ለእሱ ግራ የሚገባው ነገር ነው። ዛሬ በብዙ ሰዎች ሕይወት ውስጥ የክርስቶስ ኢየሱስ አወላለድ ወይም አዳኝነት ሊገባን አይችልም፣ ተአምራታዊ ነገር ስለሆነ። ኢየሱስ ክርስቶስ ወገኖቼ ኢየሱስ ክርስቶስ መንፈሳዊ መገለጥ ካልተገኘ በስተቀር ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ መቀበል ዝም ብሎ በአእምሮ የምናደርገው ነገር አለ። ሞኝነት ይመስላል። ለዮሴፍ ይሄ በፍጹም ከመንፈስ ቅዱስ መጸነስ የሚባል ነገር በአእምሮ ውስጥ ሊገባው የሚችል ነገር አይደለም። ዛሬ ብዙዎቻችን የብዙ ሰዎች ትልቁ ችግር ክርስቶስን ተቀበሉ ስንል የአእምሮ ችግር እንዴት ሊሆን ይችላል? እንዴት ድንግል ልትጸንስ ትችላለች? እንዴት ያለ ወንድ ፈቃድ ልጅ ሊመጣ ይችላል? አዎ ወገኖቼ አምላካችን እግዚአብሔር ይችላል። ክብር ለአምላካችን ይሁን። ዮሴፍ ግን ጻድቅ ሰው ስለነበረ የእግዚአብሔርን ሕግ ይከተል የነበረ ሰው ስለነበረ ሕጉ ደግፎታል። አስወግሮ መግደል ይችል ነበረ። ነገር ግን መሐሪ ሩህሩህ ጻድቅ ሰው ስለሆነ በስውር ሊተዋት ምን አለ? አሰበ ብሎ የእግዚአብሔር ቃል ሲነግረን እንመለከታል። የዛን ጊዜ እግዚአብሔር ደግ ነው። ክብር ለአምላካችን ይሁን። እግዚአብሔር ቁጥር 20 እና 23 ላይ ስትመለከቱ እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህም ማርያምን ለመውሰድ ምን አትበል አትፍራ ሲለው እንመለከታል። ክብር ለአምላካችን ይሁን። ላልገባን ነገር እግዚአብሔር መገለጥን የሚሰጥ አምላክ ነው። መንገድ ላይ ጥሎን የሚሄድ አይደለም። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ?
ስለዚህ በዚህ ክፍል ውስጥ እንደምንመለከተው የመጀመሪያውን ነገር የምንመለከተው ኢየሱስ ክርስቶስ አባት መንፈስ ቅዱስ ከመንፈስ ቅዱስ የተጸነሰ እንደሆነ ኃጢአት የሌለበት ሕፃን እንደሆነ ጌታ እንደሆነ ከመጽሐፍ ቅዱሳችን እንመለከታለን። ይህንን ከተረዳ በኋላ ዮሴፍ በዚሁ በምዕራፍ 1 ቁጥር 24 እና 25 ዮሴፍ ከእንቅልፉ ነቅቶ መልአክ እንዳዘዘው አደረገ። እጮኛውንም ወሰደ። የበኩር ልጇን እስከምታውቅ ድረስ አላወቃትም። ስሙንም ማን አለው? ኢየሱስ አለው ብሎ የእግዚአብሔር ቃል ይነግረናል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ይህን ያክል ያው የምናውቀውን ሐሳብ ነው፣ ግን የተወሰነ ሐሳብ መናገር ስላለብኝ ነው። እግዚአብሔር አምላክ የተመሰገነ። ቁጥር 20 እና 23 ላይ ሁለተኛውን ሐሳብ እንመለከታለን። የክርስቶስ ኢየሱስ ወደዚህ ምድር መምጣት ለምንድን ነው? ለምን መጣ ጌታ ኢየሱስ ክርስቶስ? ተመልከቱ፣ እንደዚህ ይላል። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህ ማርያምን ለመውሰድ አትፍራ። ቁጥር 21 ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ምን ያደርጋቸዋል? ያድናቸዋል። ስሙንም ኢየሱስ ትለዋለህ። የጌታ ወደዚህ ምድር መምጣት ዓላማው የሰው ዘርን ወገኖቼ ከኃጢአት ባርነት ቀንበር ከሰይጣን እስራት ነፃ ለማድረግ ነው። ገና የምናከብርበት ምክንያት፣ ኢየሱስ ተወለደ የምንልበት ምክንያት፣ ይህ የመጣው ሕፃን ወገኖቼ ከኃጢአት ነፃ ሊያደርገን ነው የመጣው። ይሄ እንደማንም ተራ አይደለም የመጣው። ልጅ ትወልዳለች። ይሄ የተወለደው ሕፃን ግን ሕዝቡን ከኃጢአት ነፃ የሚያደርግ ነው። ክብር ለአምላካችን ይሁን። ስሙንም ማን ትለዋለች? ኢየሱስ ትለዋለች። ክብር ለአምላካችን ይሁን። ኢየሱስ በወቅቱ የታወቀ የወንድ ልጅ ስም ነው፣ ወይም ኢያሱ ማለት ነው። ኢየሱስ ማለት ሃሌሉያ እግዚአብሔር ያድናል ማለት ነው። ክብር ለአምላካችን ይሁን። ኧረ እግዚአብሔር ያድናል፣ ኢየሱስ ያድናል። ጌታ ይመስገን። ያድናል፣ ተወለደልን፣ የሚያድን ተወለደልን። ዮሴፍ ወገኖቼ በዚህ ክፍል ውስጥ የምንመለከተው ኢየሱስ ብለህ ትጠራዋል። አዳኝ ነው የመጣው፣ ከኃጢአት የሚያድን ነው። በተአምራት የተወለደው ሕፃን የሚያድን ነው ብሎ ሲናገር እንመለከታለን። እግዚአብሔር አምላክ የተመሰገነ። በብሉይ ኪዳን ጊዜ በመዝሙር 130 ቁጥር 8 ላይ ሄዳችሁ ብትመለከቱ ከእግዚአብሔር ዘንድ ምሕረት በእርሱ ዘንድ ብዙ ማዳን ነውና እስራኤል በእግዚአብሔር ይታመን ይልና ቁጥር 8 እርሱም እስራኤልን ከኃጢአታቸው ሁሉ ያድናል ይላል። በብሉይ ኪዳን ጊዜ እግዚአብሔር ወገኖቼ እስራኤልን ሕዝብ ከኃጢአታቸው ያድናቸው ነበር ይላል። በአዲስ ኪዳን ደግሞ ወገኖቼ የምንመለከተው እግዚአብሔር የሚያደርገው ወገኖቼ በኢየሱስ በኩል አሕዛብን ወይም አይሁድን ብቻ ሳይሆን አሕዛብንም አይሁድንም የሰውን ዘር በሙሉ ኢየሱስ ምን ያደርጋል? ያድናል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ዓለምን ወዷልና። ዓለም በሙሉ እንዲድን የእግዚአብሔር ሐሳብ ነው። ይሄ የእግዚአብሔር ዓላማ ነው። የክርስቶስ ኢየሱስ ወደዚህ ምድር መምጣት ለሰው ዘር በሙሉ ነው። ለእኔ ለአንተ ነው፣ ለሁላችንም ነው። የኢየሱስ መወለድ ሰውን ከኃጢአት ማዳን ነው። ከኃጢአት ምንም አይነት ነገር ከኃጢአት ሊያድነን የሚችል ነገር የለም። በዚህ ምድር ላይ ብዙ ነገር ወገኖቼ ከብዙ ነገር ለመላቀቅ ብዙ ነገር ሰዎች ሲያደርጉ ይታያል። ከኃጢአት መዳን የሚቻለው በክርስቶስ ኢየሱስን በመቀበል ብቻ ነው። ካለ ክርስቶስ ከኃጢአት መዳን መታጠብ አይቻልም። ሰው ኃጢአተኛ ነው ወገኖቼ። ሰው ኃጢአተኛ ስለሆነ በራሱ ሊድን አይችልም። ኢየሱስ ከኃጢአት ያድናል ብቻ ሳይሆን ኢየሱስ ከበሽታ ያድናል። ኢየሱስ ከሞት ያድናል። ኢየሱስ ከሲኦል ያድናል። ኢየሱስ ከሰይጣን ያድናል። ኢየሱስ ከማንኛውም ነገር ያድናል። ኧረ ያድናል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ድነናል። እግዚአብሔር አምላክ የተመሰገነ ይሁን። ዛሬ የምንከተለው ጌታ ወገኖቼ ዝም ብሎ አይደለም።
ሞትን ያሸነፈ ጌታ ነው። ከሞት የሚያስመልጥ ጌታ ነው። በዚህ ምድር የምንኖረው ወደድንም ጠላንም የተወሰነ ጊዜ ነው። ነገር ግን ሞትን ያሸነፈውን ጌታ በማግኘታችን ሕይወትና አለመጥፋትን ወገኖቼ ወደኛ ስላመጣ ከዚህ የተነሳ ከዘላለም እስከ ዘላለም እንኖራለን። ክብር ለአምላካችን ይሁን። ልጁ ያለው ሕይወት አለው። ክርስቶስ አለ፣ ሕይወት አለ። ክብር ለአምላካችን ይሁን። ከኃጢአት መዳን የሚቻለው በክርስቶስ ብቻ ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። በብሉይ ኪዳን ጊዜ በዘሌዋውያን ምዕራፍ 11 ላይ ሄዳችሁ ስትመለከቱ ያለ ደም መፍሰስ የኃጢአት ስርየት የለም ይላል። እውነት ነው። ለምን ነበር? በብሉይ ኪዳን የኃጢአት መንፈስ ወይም ሕይወት በሕይወት መለወጥ ስለነበረበት ሰዎች ኃጢአትን ሲሰሩ በዓመት አንድ ጊዜ ሄደው እንደ አቅማቸው ደም ይሰዉ ነበረ። ከዛ ደም የተነሳ ኃጢአታቸው ይከደን ነበረ አለ። ግን ይከደን ነበረ። የኮርማዎች የፍየሎች ደም ኃጢአትን ማንጻት አይችልም፣ ይከድነዋል። ይሄ በብሉይ ኪዳን ይደረግ የነበረ ነገር ነው። ለምን? ያለ ደም መፍሰስ የኃጢአት ስርየት በሞት ወገኖች፣ አንድ ሰው ኃጢአትን ሰርቶ ሞት ተፈርዶበት መዳን የሚችለው በሱ ምትክ ሌላ ሲሞትለት ብቻ ነው። አሁን እንደዚህ ሆነ በአዲስ ኪዳን። ሃሌሉያ ወገኖቼ፣ የበግ አይደለም፣ የኮርማ በግ አይደለም። ነገር ግን የእግዚአብሔር በግ ኃጢአት የሌለበት፣ ምንም ኃጢአት የሌለበት የናዝሬቱ ኢየሱስ ከሰማይ ወደ ምድር መጣ። ይህ ጌታ የእግዚአብሔር በግ የሆነው ጌታ ለእኔና ለእናንተ ታረደ፣ ደሙን በደም ለወጠ። ክብር ለአምላካችን ይሆን። የእርሱ ደም ወገኖቼ የአንድ ሰው ደም አይደለም የሚያነጻው፣ የጌታችን ደም ሃሌሉያ የዓለምን ኃጢአት ሁሉ የሚያስወግድ ደም ነው። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ የልጁ የኢየሱስ ክርስቶስ ክቡር ደም ከኃጢአት ሁሉ ምን ያደርጋል? ያነጻል። ሃሌሉያ አይ ደስ ይላል። ከኃጢአት ሁሉ ዛሬ ምን አይነት ኃጢአት ሰርታችሁ እንደሆነ አላውቅም። ትናንት ምን ሰርተን እንደሆነ አላውቅም። ግን እነግርሃለሁ የምስራች አለኝ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ወደ አዲስ ዓመት ለመሻገር ወገኖቼ ካለ ክርስቶስ ኃጢአትን ወገኖቼ መሰረዝ የሚችል ማንም የለም። መጽሐፍ ቅዱስ ሲናገር ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ይላል። የሰው ዘር በሙሉ ኃጢአተኛ ነው። ከኃጢአት የተነሳ ሮሜ ምዕራፍ 6 ላይ ቁጥር 23 ላይ የኃጢአት ደሞዝ ሞት ነው ይላል። ሰው ኃጢአተኛ ነው። ስለዚህ ኃጢአት ስለሰራ መሞት አለበት። ፍርዱ ሞት ነው። ያንተ ጌታ የኔ ጌታ ከሰማይ ወደ ምድር የመጣው ጌታ የእግዚአብሔር በግ የሆነው ኢየሱስ አዎ የኃጢአት ደሞዝ ሞት ነው። በልጄ ምትክ ግን እኔ ሞታለሁ አለ። ክብር ለአምላካችን ይሁን። በእሷ ምትክ እኔ ወገኖቼ ሰዋለሁ አለ። ራሱን አሳልፎ ሰጠ። ከክርስቶስ ደም የተነሳ እሱ ከመሞቱ የተነሳ እኛ ነፃ ወጣን። ልጁ ያለው ሕይወት አለው። የአምላካችን የእግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? ከዚህ ደም የተነሳ ነፃ ወጣን። ኢየሱስ ከሰማይ ወደ ምድር የመጣው ክርስቲያን ወንድሞች ሆይ ቲያትር ለመስራት አይደለም ወገኖቼ። የሰው ዘር በክርስቶስ ኢየሱስ ደም ካልሆነ በስተቀር ከኃጢአት መንጻት ስለማይችል ነው። በመልካም ሥራ መጽደቅ ብንችል ኖሮ ኢየሱስ አይመጣም ነበረ። ፈጣሪ ፍጡር አይሆንም ነበረ። አምላክ ሰው አይሆንም ነበረ። ወገኖች ይሄ አምላክ ሰው የሆነው ሃሌሉያ ወገኖች እንደኔና እንደናንተ ዋጋ ለመክፈል ወደዚህ ምድር መጣ። ኃጢአታቸውን ሊያድን ሃሌሉያ። ይሄ ጌታ የተወለደው ገናን ስናከብር ኢየሱስ ኃጢአቴን ወገኖቼ ሊያስተሰርይ ከኃጢአት ሊያድነኝ መጣ። ይህ ከገባን ብር አገኘን አላገኘን ወገኖች፣ ስጦታ ተሰጠን አልተሰጠን፣ መብራት ተሰቀለ አልተሰቀለ፣ ኢየሱስ ተሰቀለ። ሃሌሉያ። የአምላካችን እግዚአብሔር ስም ብሩክ ይሁን። አሜን እንላለን ወይ? ይሄ ጌታ ያድናል። ይሄ ስለገባን ብቻ ጌታን አመስግኑ። ይሄ አሁን የምናገረው ነገር ከገባችሁ ወገኖች፣ ብዙዎች አልገባቸውም፣ ሊገባቸውም አልቻል። በጣም የሚያስገርም ነገር ደህንነት መገለጥ ነው።
ጴጥሮስ እኮ ሰዎች ስለኔ ማን ይላሉ ብሎ ሲጠይቅ ኢየሱስ ክርስቶስን ወገኖቼ ምን አሉ? አንዳንዱ ኤልያስ፣ አንዳንዱ ነብይ፣ አንዳንዱን ከሌላ እናንተ ለመሆኑ እኔን ማን ትላላችሁ? ጴጥሮስ ተነሳና አንተ አለ። ሃሌሉያ! አንተማ የሕያው የእግዚአብሔር ልጅ ነህ አለ። ክብር ለአምላካችን ይሁን። ይሄንን አለው ኢየሱስ። ይሄ የሰው መገለጥ አይደለም፣ በትምህርት የሚገኝ አይደለም፣ ሰው ስለነገርህ አይደለም። ይሄን የገለጠልህ የሰማዩ አባቴ ነው አለ። አረ የሰማዩ አባቴ ኢየሱስ ስለገለጠልን ስሙ ይባረክ። ጌታ ይመስገን። የመከረኝን እግዚአብሔር ባርካለሁ አለ። እግዚአብሔር ይመስገን። እግዚአብሔር ስለባረከን ወገኖች፣ ስለመከረን ስሙ ይባረክ። ዛሬ ኢየሱስ መቀለጃ አይደለም። ስለ ኢየሱስ ሰዎች ይገፉታል። ይህ ኢየሱስ የሚቀለድበት አይደለም። በሰማይና በምድር መካከል ራቁቱን የተንጠለጠለው አንተን ለማዳን ነው፣ አንቺን ለማዳን ነው። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። እስቲ ጌታ በልልታ በጭብጨባና ክብሩ። ሃሌሉያ! አዎ ከኃጢአት ሊያድን የገና መልእክት መሰረቱ ይሄ ነው ወገኖች፣ ምንጩ ይሄ ነው። የምናከብረው ከዚህ የተነሳ ነው። ክብር ለአምላካችን ይሁን። ሶስተኛውና የመጨረሻው ክብር ለአምላካችን ይሁን። ተመልከቱ፣ እንደዚህ ይላል፣ ልጅም ትወልዳለች፣ እርሱም ከኃጢአታችሁ ያድናችኋል፣ ስሙንም ኢየሱስ ትላለች። ከቁጥር 22 ጀምሮ በነቢዩ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም ማን ይሉታል? ሃሌሉያ! አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜው እግዚአብሔር ይመስገን፣ እግዚአብሔር ከኛ ጋር የሚል ነው። ክብር ከዘላለም እስከ ዘላለም ለአምላካችን ይሆን። ገና ማለት ወገኖቼ እግዚአብሔር ከኛ ጋር ማለት ነው። ገና ማለት ወገኖቼ ፈጣሪ ወገኖቼ ይሄ የማይታየው ወገኖቼ ሁሉን የሚያውቅ ሁሉን የሚችለው በሁሉ ስፍራ የሚገኘው ዘላለማዊው አምላክ ይሄ ጌታ ከአንተ ጋር ማለት ነው፣ በአንተ ውስጥ ማለት ነው። ክብር ለአምላካችን ይሁን። ሃሌሉያ! እግዚአብሔር ከማን ጋር? ከኛ ጋር። አማኑኤል ጌታ ይመስገን። ወገኖቼ ብቸኛ አይደለንም። ብዙ ሰው እኔ ብቸኛ ነኝ፣ ይሄ ነገር የለኝም ትላላችሁ። እኔ ነግራችኋለሁ፣ የነገስታት ንጉሥ የጌቶቹ ጌታ ካንተ ጋር ነው። ኧረ አሜን ባካችሁ። በተጨነቅ ጊዜ ካንተ ጋር ነው። ባዶ በሆነበት ጊዜ ካንተ ጋር ነው። ገንዘብ በሌለ ጊዜ ካንተ ጋር ነው። ነገር በተሳካ ጊዜ ካንተ ጋር ነው። ነገር ባልተሳካ ጊዜ ካንተ ጋር ነው። አማኑኤል ካንቺ ጋር ነው። አማኑኤል ከእርሶ ጋር ነው። አማኑኤል ከኛ ጋር ነው። ይሄ ጉባኤ የሕያዋን ጉባኤ የሆነው አማኑኤል በመካከላችን ስላለ ነው። ክብር ለአምላካችን ይሁን። ይሄ ጉባኤ የከበረ የሆነው ከበደና አለማየሁ ስላሉ አይደለም። ይሄ ጉባኤ የከበረ ጉባኤ የሚሆነው የነገስታት ንጉሥ ሁለት ወይም ሶስት ሆናችሁ በስሜ የተሰበሰባችሁበት እኔ በመካከላችሁ እገኛለሁ ያለ ጌታ በክብር በመካከላችን ስላለ ነው። አላየነውም እንጂ እዚህ አለ። ይሄ ጌታ በመካከላችን ነው። ክብር ለአምላካችን ይሁን። አማኑኤል ብቻህን አይደለህም። ኧረ እኔ ብቻዬን አይደለህም ወገኖች፣ አለማወቃችን እንጂ አይደለህም። የአምላካችን የእግዚአብሔር ስም ብሩክ ይሆን። ክብር ከዘላለም እስከ ዘላለም ለአምላካችን ይሆን። የሚገርም ነገር ነው። ፍጹም ሰው ፍጹም አምላክ ኢየሱስ አማኑኤል ወገኖቼ፣ ማቴዎስ የሚወለደው ይህ ልጅ በእርግጥ እግዚአብሔርም ሰውም እንደሆነ ነው የሚናገረው። ጌታ የተመሰገነ ይሁን። ምን ማለት ነው? ተመልከት፣ ሰው ነው የሚወለደው፣ ሕፃን ነው፣ ግን እግዚአብሔርም ነው እኮ የሚለው። ይሄ ሰው ወገኖች ፍጹም ሰው ፍጹም አምላክ ነው። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ለሰው ያልገባው ይሄ ነው። እንዴት ኢየሱስ ሰውና አምላክ ይሆናል? አዎ ይሄን እግዚአብሔር ካልገለጠ በስተቀር ሊገባህ አይችልም። ግን እነግርሃለሁ፣ ይሄ ኢየሱስ ምንድን ነው? እግዚአብሔር ካንተ ጋር ነው። የሚገርም ነው። የሚናገረው እኮ እግዚአብሔር ከኛ ጋር ማለት ነው። ኢየሱስ
አማኑኤል ነው የሚወለደው። ትርጉሙ እግዚአብሔር። ወገኖቼ ይሄ ትልቅ እግዚአብሔር ካንተ ጋር ነው። እኔ በጣም ይገርማል። አሁን ካንተ ጋር እኮ ቀርቶ ወደ መጽሐፍ ቅዱስን ስትመለከቱት ጌታን እንደ ግል አዳኛችሁ አድርጋችሁ ስትቀበሉ ኢየሱስ ከኛ ጋር ሳይሆን በእኛ ውስጥ ነው። ጌታ ይመስገን። ታቦት ወገኖቼ ኢየሱስን ይዘህ እኮ ነው የምትሄደው። አልገባህም እንጂ ኢየሱስ በውስጥ ነው። ኧረ አሜን። ጌታ የተመሰገነው። ይሄ ሆኖ እናለቅሳለን። ምንም የለኝም እንላለን። የነገስታት ንጉሥ ኖሮ ምን ትፈልጋለህ? ክብር ለአምላካችን። ያልተገለጠ ልጅነት እንጂ እኔና እናንተ ቢገለጥ ወገኖቼ ምን አይነት ክብር ውስጥ እንዳለን መናፍስት ያያሉ፣ ውጭው ይመለከታል። እነዚህ የእግዚአብሔር ልዑካን ናቸው፣ የእግዚአብሔር ልጆች ናቸው ይላል። ለምን? ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። ጌታ ይመስገን። እኔ ስልጣን አልሰጠሁም፣ ኢየሱስ ስልጣን ሰጠን። ልጅ ያደረገን ጌታ ስሙ ይባረክ። ሕፃን የተወለደው ሕፃን ወገኖቼ አማኑኤል ነው። ክብር ከዘላለም እስከ ዘላለም ለአምላካችን ይሆን። በጣም ደስ ይለኛል። በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል? በመጀመሪያ ምን ይላል? ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ከዛስ ቃልም ራሱ እግዚአብሔር ነበረ። ክብር ለአምላካችን ይሆን። ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃል ራሱ እግዚአብሔር ነበረ። የአምላካችን የእግዚአብሔር ስም ብሩክ ይሆን። ወረድ ብሎ ምዕራፍ 1 ቁጥር 14 ላይ ቃልም ይሄ እግዚአብሔር ሥጋ ሆነ። ክብር ለአምላካችን። ጸጋንና እውነትን ተሞልቶ በእኛ አደረ። አንድ ልጅም ከአባት ዘንድ እንዳለው ክብር ይህንን ክብር አየን ይላል። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። እግዚአብሔር ሥጋ ለበሰ። እግዚአብሔር ወገኖቼ ጸጋንና እውነትን ተሞልቶ በእኛ ውስጥ አደረ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ኢየሱስ በተወለደበት ጊዜ እዚህ ክፍል ላይ እንደምናየው 2 ስሞችን እንመለከታለን። አንደኛው አማኑኤል ሲሆን ሁለተኛው ኢየሱስ ብለህ ጥራው ሲል እንመለከታለን። ክብር ለአምላካችን ይሁን። የሚገርም ነገር ነው። የክርስቶስ ስብዕናን ስንመለከት እሱ አማኑኤል ነው። እርሱ ከእኛ ጋር ነው። እግዚአብሔር ሙሉ በሙሉ አምላክ የሆነው ወገኖች እርሱ ከእኛ ጋር ነው። የእግዚአብሔርን ማንነት ይናገራል። አማኑኤልነቱ የክርስቶስን ሥራ ወገኖቼ ይናገራል። ክብር ለአምላካችን ይሁን። ይሄ ኢየሱስ ይሄ ሕፃን እግዚአብሔር ነው። ፍጹም ሰው ፍጹም አምላክ የሆነውን የናዝሬቱ ኢየሱስን እናመልካለን። ስራው ምንድን ነው? ስራውማ ፍጹም ሰው ፍጹም አምላክ ወደዚህ ምድር የመጣው ሰውን ከኃጢአት ማዳን ነው። ጌታ የተመሰገነ ይሁን። ለማዳን በመስቀል ላይ መሞት ነበረበት። ሰይጣን አላወቀም እንጂ ተሻምቶ አይገለውም ነበር። እሱ እኮ ሊያሸንፍ ነው። አለቀ በቃ። ኢየሱስን ገደል፣ ከዛ ነገር አከተመ ነው። የእግዚአብሔር ዓላማ ግን የመጣበት ዋና ዓላማ ለኃጢአት ለሰው ልጆች ለመሰቀል ደሙን ለማፍሰስ ነው። ሰይጣን አገኘው ብሎ ገደለው። ነገር ግን በመስቀሉ ደም ኢየሱስ ክርስቶስ ሰይጣንን ቀጠቀጠ። ለአንዴና ለመጨረሻ ሰይጣን ተመታ። የአምላካችን የእግዚአብሔር ስም ብሩክ ይሁን። እግዚአብሔር ከኛ ጋር ነው። ዛሬ ይህንን በዓል ስናከብር እግዚአብሔር ከኛ ጋር ነው። ፍጹም ሰው ፍጹም አምላክ የተወለደበት ነው። አማኑኤል ብለን ልንናገር የሚገባን ጊዜ ነው። ክብር ለአምላካችን ይሁን። ወገኖቼ ይህ የገና በዓል ማለት እግዚአብሔር ከኛ ጋር ማለት ነው።
የሚገርም ነው። ይሄ እግዚአብሔር ወደ ጨለማችን መጣ ብርሃንን ይዞ። ይሄ እግዚአብሔር ወደ ሁኔታችን ገባ ሁኔታችንን ሊለውጥ። ብዙዎቻችን እዚህ ቤት ውስጥ ወገኖቼ ኢየሱስን ባናገኝ ኖሮ እንኳን ወገኖቼ ቆመን የእግዚአብሔርን ነገር ልንናገርና ልናመልክ ቀርቶ ምናልባት ብዙዎቻችን እብድ ወይም ሞተን ነበረ። ወገኖቼ የማይሆን ሁኔታ ውስጥ ነበርን የምንሆነው። አዎ ጠፍተን ነበረ፣ አልቆልን ነበረ። ምን አይነት ሰዎች! ጓደኞቻችሁን አስቡ፣ አብረዋችሁ ያሉትን ሰዎች አስቡ ወገኖቼ። ብዙዎች ጠፍተዋል። ይሄ ኢየሱስ አማኑኤል ወደ አንተ ሕይወት ስለመጣ ሕይወትን ስለለወጠው ዘመን ጨመረልህ፣ ሰው አደረገ። ክብር ለአምላካችን ይሁን ወገኖቼ። በሽታህን ፈወሰልህ፣ ጭንቀትን ካንተ ላይ አነሳልህ፣ ጨለማህን ካንተ ወሰደልህ፣ ፍርሃትን ካንተ ወሰደልህ፣ ክስህን ካንተ ወሰደልህ፣ ስምህን ቀየረልህ። መጥፎ ስም ነበረ፣ ስምህን ቀየረልህ። ዛሬ የእግዚአብሔር ልጅ ተባል፣ ዛሬ ቅዱስ ተባል፣ ዛሬ መሐሪ ተባል፣ ዛሬ ሰው ተባል። ዛሬ በእግዚአብሔር ቤት ውስጥ ተተከል፣ የጽድቅ ዛፍ ሆነ ተተከል። ክብር ለአምላካችን ይሁን። ይህ ጌታ ባይደርስልን ኖሮ እዚህ ባልነው ነበር ወገኖቼ። ወደ ጨለማችን የመጣ ጌታ፣ ጨለማችንን ያበራ ጌታ ስሙ ይባረክ ወገኖቼ። በጨለማ ላለ ሕዝብ ይላል ብርሃን ምን አለላቸው? ወጣላቸው። እግዚአብሔር እኮ ነው የመጣው። እግዚአብሔር በገባበት ነገር ሁሉ ወገኖች ጨለማው ብርሃን ይሆናል፣ ሲኦሉ ገነት ይሆናል። ወገኖች ተስፋ መቁረጥ በተስፋ ይሞላል፣ የታመመው ይፈወሳል። የአምላካችን እግዚአብሔር ስም ብሩክ ይሁን። ከዘላለም ሞት ወገኖች ወደ ዘላለም ሕይወት ወደሚደነቀው ብርሃን አሻገረን። አረ ለዚህ ጌታ ክብር! ሃሌሉያ ሃሌሉያ። ወገኖች ከኢትዮጵያ ወደ ካናዳ እኮ አይደለም ወገኖች፣ ከኢትዮጵያ ወደ ሌላ ቦታ አይደለም ያሻገረ ከድቅድቅ ጨለማ ከሰይጣን መንግስት ወደ እግዚአብሔር መንግስት፣ ወደ ብርሃን መንግስት ወገኖች፣ እግዚአብሔር ወደሚገኝበት መንግስት ወገኖች። ስምህ በሕይወት መጽሐፍ ላይ ተጻፈ። የአምላካችን እግዚአብሔር ስም ብሩክ ይሁን። ይሄ ጌታ እንዴት ድንቅ አምላክ ነው ወገኖቼ! ይሄ ጌታ እንዴት ድንቅ አምላክ ነው! ይሄ ጌታ ከኛ ጋር ባይሆን ኖሮ ወገኖቼ ጠላቶች በተነሱብን ጊዜ ወገኖቼ እነሱ በገደሉን ነበር፣ ባጠፉን ነበር። ኢየሱስ ከለለን። አረ ኢየሱስ ከለለን። ክብር ለአምላካችን ይሁን። እግዚአብሔር ከኛ ጋር ሆነ። የእግዚአብሔር ስም ብሩክ ይሁን። ሃሌሉያ። እኔ ስለ ክርስቶስ ወገኖቼ አዳኝነት ማንነት ሳስብ ይገርመኛል። ሂዱ አለ ወንጌልን ለፍጥረት ሁሉ ምን በሉ ስበኩ። የሚገርም ነገር ነው። ብዙዎች እኮ ያዛሉ እንጂ አይሆኑ አብረው አይሄዱ። እሱ ግን ላገልግል ብለን ስንወጣ ሂዱና አገልግሉ ብቻ አይደለም፣ እነሆ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ። ዘመን ተሻጋሪው ኢየሱስ ከእኛ ጋር ነው። ብቻህን አይደለህም፣ ከጌታ ጋር ነህ። የአምላካችን የእግዚአብሔር ስም ብሩክ ይሁን። ኧረ አሜን፣ ኧረ አሜን። ጌታ ይመስገን። ባለፈው ስንመለከት ወደ ባህር በሚሻገሩበት ጊዜ ኢየሱስ ክርስቶስ ተሻገሩ አይደለም ያለው፣ በጀልባ ውስጥ ነበረ። ክብር ለአምላካችን ይሁን። ባለፈው ስንመለከት በእሳት ውስጥ በተጣሉ ጊዜ ብቻቸውን አልነበሩም፣ ኢየሱስ በእሳት ውስጥ ነበረ። ዛሬ በምን ውስጥ እንደምታልፈው አላውቅም፣ ግን አንድ ነገር እርግጠኛ ሆኜ እነግርሃለሁ። በምታልፍበት ውስጥ ኢየሱስ ካንተ ጋር ነው። በምታልፊበት ጋር ከኢየሱስ ካንተ ጋር ነው። በችግር ኢየሱስ ካንተ ጋር ነው። ቢገባ ባይገባ ኢየሱስ ካንተ ጋር ነው። ብታውቀው ባታውቀው ኢየሱስ ካንተ ጋር ነው። ይሄ ጌታ ጥሎ የሚሄድ ጌታ አይደለም። ሃሌሉያ። ሰዎች እኮ ያዩና ኧረ ይሄ ነገር አያዋጣም ብለው ጥለው ነው የሚል። ስንቶች ጥለው ሄደዋል። ስንቶች አልፈልግም ብለዋል። ኢየሱስ ሃሌሉያ ብትተወው የማይተው የሚወድህ የሚከተል ጌታ ነው።
የጠፋው ልጅ ጠፍቶ በሄደበት ጊዜ አባቱ ዝም አላለውም። ሁል ጊዜ በር ላይ ወጥቶ ተስፋ ያደርግ ነበር። አንድ ቀን ልጄ ይመጣል። ክብር ለአምላካችን ይሁን። በዘላለም ፍቅር ወድጄሻለሁ፣ በምህረቱ ሳብኩሽ ይላል። እግዚአብሔር ይወድሃል፣ እግዚአብሔር ይወድሻል። የተወደድክ ነህ፣ በደም የተገዛህ ነህ። እግዚአብሔር አምላክ እኔና እናንተን በዘላለም ፍቅር ወዶናል። በጊዜያዊ ፍቅር አይደለም፣ በማግኘት በማጣት ውስጥ የሚተው ፍቅር አይደለም። ይህ ጌታ ወገኖቼ በዘላለም ፍቅር ወዶናል። ኧረ አሜን። ጌታ የተመሰገነ ይሁን። አማኑኤል ዛሬ በዚህ ቦታ የምናከብረው ወገኖቼ በዓል እግዚአብሔር ከኛ ጋር የሆነበትን በዓል ነው። ዛሬ በዚህ ቦታ የምናከብረው በዓል የናዝሬቱ ኢየሱስ ወገኖቼ አዳኙ ኃጢአትን ለማዳን የመጣበትን ቀን የምናከብርበት ቀን ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ብንበላ ብንጠጣ የሚያብለጨልጭ ነገር ብናደርግ ነገሩ ያለው መብራት ውስጥ አይደለም፣ ነገሩ ያለው ኢየሱስ ውስጥ ነው። ሃሌሉያ አሜን እንላለን ወይ? አዎ። ይሄ ጌታ የተሰጠው ስም ደግሞ ከሰማይ የመጣ ስም ነው። የሚገርም ነገር ነው። የዚህ ስም ሁለተኛው አማኑኤል ብቻ እግዚአብሔር ከኛ ጋር ኢየሱስ ትለዋለህ። ጌታ ይመስገን። አረ ኢየሱስ እስቲ ኢየሱስ በሉ ባካችሁ። ሃሌሉያ። ምን ኢየሱስ ኢየሱስ ትላለህ? ኢየሱስ ኢየሱስ እንላለን እንጂ በደንብ አድርገን ነው የምንለው። ጌታ የተመሰገነ ይሁን። አዎ ካለ ኢየሱስ ሌላ ምን ልንል ነው ታዲያ? ማንን እንጥራ? እነ ከሌን እንጥራ እንዴ? አረ ኢየሱስ ሃሌሉያ። ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ጌታ ይመስገን። ሃሌሉያ። ያዳነን ወገኖቼ እኔና እናንተን በእግዚአብሔር ቤት ውስጥ የተከለን ኢየሱስ ነው። ሰው ያደረገን ኢየሱስ ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ሮሜ ምዕራፍ 10 ቁጥር 13 ላይ የጌታን ስም የሚጠራ ሁሉ ምን ያደርጋል? ኧረ እባካችሁ ምን ይላል? ይድናል። ሃሌሉያ። ስሙ ያድናል። ባካችሁ ኢየሱስ ያድናል። ስሙ ይፈውሳል። ስሙ ወገኖች አጋንንትን ያስወጣል። ተሰብስበን ስንጮህ ብንውል አንድ አጋንንት በምንም ስም ማውጣት አንችልም። ሃሌሉያ። ነገር ግን ወገኖች ትንሹን ትልቅ በኢየሱስ ስም ግን ትልቁ አጋንንት በኢየሱስ ስም ይወጣል። የጌታ ስም የጨለማን ሥራ ይሰብራል። የአጋንንትን ሥራ ይሰብራል። ስሙ ያድናል። አረ ስሙ ይፈውሳል። ስሙ ወገኖቼ ነፃ ያወጣል። ጌታ ይመስገን። ስሙን ኢየሱስ ትይዋለሽ። ይሄ ኢየሱስ የተወለደበትን ጊዜ ነው የምናከብረው። ክብር ለአምላካችን ይሁን። በዚህ ምድር ላይ ወገኖቼ እንደዚህ አይነት ስም የለም። በዚህ ምድር ላይ ወገኖቼ በዚህ ዩኒቨርስ ላይ ሌላ ስም የለም። አንድ ስም አለ፣ የሚያድን ስም፣ የሚፈውስ ስም፣ የሚያሻግር ስም፣ የሚለውጥ ስም፣ የሚቀይር ስም። እሱም ሃሌሉያ ኢየሱስ ይባላል። ሃሌሉያ ሃሌሉያ። የሚገርም ነገር ነው። በፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ጌታ ኢየሱስ ወደ ታች ራሱን ዝቅ አደረገ፣ አምላክ ሰው ሆነ። ወገኖቼ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደ መቀማት ነገር እንደሚገባ አልቆጠረውም። ነገር ግን የባሪያም መልክ ይዞ በሰው ምሳሌ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ሃሌሉያ ያውም ለመስቀል ሞት እንኳን ታዘዘ። ቁጥር 9 ላይ በዚህ ምክንያት እስቲ በዚህ ምክንያት ሆኖ ሃሌሉያ ራሱን ስላዋረድ ራሱን ዝቅ ስላደረገ በዚህ ምክንያት እግዚአብሔር ያለ ልክ ወገኖች ያለ ልክ ከልክ ያለፈ ወገኖቼ ከፍ ከፍ አደረገው፣ ከስምም በላይ የሆነውን ስም ሰጠው። ሃሌሉያ ሃሌሉያ። ይሄ ስም በሰማይ ወገኖቼ በመላእክት ዘንድ በምድር በሰዎችና በአጋንንት ላይ
ኢየሱስ ክርስቶስ ስም ይንበረከኩ ዘንድ ጌታ ይመስገን። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ ነው ብሎ ይመሰክር ዘንድ እግዚአብሔር ይህን ስም አከበረው። ሃሌሉያ! የሚያንበረክክ ስም ወገኖቼ፣ ዛሬ ብዙዎች ኢየሱስን ሰድበውታል። ግን አንድ ቀን ይመጣል፣ የወጉትም ያዩታል፣ የሰደቡትም ወድቀው ይሰግዳሉ። ወገኖቼ ምላስ ሁሉ ኢየሱስ የጌቶች ጌታ እንደሆነ ይመሰክራል። ይሄ ኢየሱስ የነገሥታት ንጉሥ ነው። ይሄ ኢየሱስ የእግዚአብሔር ቃል ነው። ይሄ ኢየሱስ የጌቶች ጌታ ነው። ሃሌሉያ! ከስም በላይ የሆነውን ስም ሰጠው። ወገኖች እኔና የእናንተ ስም አይደለም፣ የመንግስታት ስም አይደለም፣ የባለስልጣን ስም አይደለም። የኢየሱስ ስም ከስም ሁሉ በላይ የሆነ ስም፣ የጨለማን ሥራ የሚያንበረክክ ስም። ገና የምናከብረው ከዚህ ስም የተነሳ ነው። የአምላካችን የእግዚአብሔር ስም ብሩክ ይሁን። ለዚህ ስም ክብር፣ ለአማኑኤል እልልታ፣ ጭብጨባ። ሃሌሉያ! 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 ተነስተን እንቆማለን። ጌታ ይመስገን። ሃሌሉያ! ሃሌሉያ! እስቲ አመስግኑት፣ 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 አመስግኑት። ለዚህ ስም ክብር ስጡ። ይሄ ጌታ የጌቶች ጌታ ነው። ጌታ የነገሥታት ንጉሥ ነው። ይሄ ጌታ ሃሌሉያ! የነገሥታት ንጉሥ፣ የጌቶቹ ጌታ። ወገኖቼ ለዚህ ስም ክብር እንሰጣለን፣ ከፍ ከፍ እናደርጋለን። ገናን የምናከብረው ለዚህ ነው። አማኑኤል ከኛ ጋር ነው። አማኑኤል ካንተ ጋር ነው። በምን አይነት ሁኔታ ውስጥ እንዳላችሁ አላውቅም፣ ግን እነግራችኋለሁ፣ አጠገባችሁ ጌታ አለ። አጠገባችሁ ጌታ አለ። በጌታ ተከባችኋል። ጌታ ልጆቼ ይላል። ክብር ለአምላካችን ይሁን። ሼፓ ካማቶ ሳባግሪዲያ ኤክሮዲያና ማሳንዳላቦዲያ። እስቲ እናመስግነው ትንሽ ትንሽ። ወገኖቼ አንደበቶቻችሁን ክፈቱና ይህን ጌታ አመስግኑት። ይህንን የገና በዓል አንተ ስለመጣ፣ አንተ ለኃጢአቴን ወገን ልታነሳ ስለመጣ አማኑኤል ሆይ አመሰግንሃለሁን በለው። ጌታ ኢየሱስ አከብረሃለሁን በለው። ክብር ከዘላለም እስከ ዘላለም ለአምላካችን ይሁን። ሃሌሉያ! ሃሌሉያ! ኮራ ባጋሳንትሬ ደበገኔ ሞዲያ ሼፓ ካራማቴ ሰክለበለ ደቦዲያ። አከብረሃለሁ የኔ ጌታ፣ አመሰግንሃለሁ ኢየሱስ፣ አመሰግንሃለሁ፣ 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 አመሰግንሃለሁ። ከዚህ ስም የተነሳ የጨለማ ሥራ ይመታል፣ የአጋንንት ሥራ ይመታል፣ ጭንቀት ይበራል፣ በኢየሱስ ስም ይበራል፣ በጌታ በኢየሱስ ስም ይመታል። የአጋንንት አሰራር፣ የጨለማ ሥራ፣ ዲፕሬሽን ሁሉ በኢየሱስ ስም ይነሳ። ሮካማዲያ ሰክለበለ ደቦዲያ። ወገኔ የኢየሱስ ስም፣ የኢየሱስ ስም የጨለማን ሥራ ያፈርሳል። የኢየሱስ ስም ሮፓኪያኩ ረማሲያናማንዶ ሼክራባጋናማት ረደበገኔ ሞዲያ። አዎ ይሄ ጌታ ይፈውሳል፣ ይሄ ጌታ ያድናል፣ ይሄ ጌታ ይለውጣል፣ ይሄ ጌታ ያሻግራል። ከፍ ከፍ ያለውን ስም እንጠራለን፣ እንጠራለን፣ እንጠራለን። ፍጹም ሰው ፍጹም አምላክን እንጠራለን። ይሄ ኢየሱስ፣ ይሄ ኢየሱስ። ሃሌሉያ! ብላዲዮሲ ካማንዶ ሼፕራባጋና ማድሬደ በገኔ ሞዲያ። አማኑኤል፣ አማኑኤል እንጠራሃለን። ኢየሱስ፣ ኢየሱስ፣ ኢየሱስ እንጠራሃለን። ወንዶችና ሴቶች ልጆችን ተመልከት፣ ወንዶችና ሴቶች ልጆችን ተመልከት። እናመሰግንሃለን፣ እናመሰግንሃለን። ኮሮዲያና ማድሬደ በገኔሞ ድሬደ በገኔሞ ሳናማንዶ። ጌታ ሆይ ዓመት በዓል ካንተ የተነሳ የምናከብረው ይህን በማወቅ ነው። አማኑኤልን አውቀን ነው፣ አንተን አውቀን ነው፣ ጌታችንን ተረድተን ነው። ስምህ ይባረክ፣ ስምህ ይባረክ። በዚህ ሰዓት ለውጥ ይሆን፣ በዚህ ሰዓት መሻገር ይሆን።
በዚህ ሰዓት ፈውስ ይሆን። በዚህ ሰዓት ጌታ ከሕዝብ ላይ እግዚአብሔር አምላክ ሆይ የተከመረ ክፉ ነገር በኢየሱስ ስም ይነሳ። ኢየሱስ ስም ይነሳ። ኢየሱስ ስም ይነሳ። በጌታ በኢየሱስ ስም ከስም በላይ በሆነው ስም ጸልያለሁ። የበሽታ ስርና መሰረት በኢየሱስ ስም የተነቀለ ይሆን። በኢየሱስ ስም የተነቀለ ይሆን። በኢየሱስ ስም የተነቀለ ይሆን። በኢየሱስ ስም የተነቀለ ይሆን። በጌታ በኢየሱስ ስም በአእምሮ ላይ ያለ ልዩ ልዩ አይነት ክብደት በኢየሱስ ስም ይነሳ። በጌታ በኢየሱስ ስም ይነሳ። ፍርሃት፣ ክስ በኢየሱስ ስም ከእግዚአብሔር ሕዝብ ላይ ይነሳ። ሼማሩዲያ ኢኪዮ ባቲያስኪ አንዶ ኤካዲዮ ማሪስ ክሊቢንቶ ራማዲያ ሰብ ለባንዶ ሼፓቲያ ካናማንዶ ኢላ ሮሲ አናማዲያ ሲክ ለበንደ ለቦዲያ ሩባ ባጋና ማንድሬ ደበገነ ቦዲያ ባያሱቲ አሱሳማንዲያ ኢላ ትሩዲያ ናማድሬ ለበለ ቦዲያ ፎሲዮን ፎሲዮን የጌታ ጌታ መንፈስ ቅዱስ ሆይ ልጅን ኢየሱስን አክብረው። እግዚአብሔር ሆይ የኢየሱስ ስም የክብርን ስም እንጠራለን። ይሄን የክብር ስም እንጠራለን። ይሄን የክብር ስም እንጠራለን። ለውጥ ይሆን በኢየሱስ ስም። ለውጥ ይሆን በኢየሱስ ስም። ለውጥ ይሆን በኢየሱስ ስም። ለውጥ ይሆን በኢየሱስ ስም። መሻገር ይሆን በኢየሱስ ስም። እውነተኛ ደስታ በሕዝብ ላይ ይግባ። በእውነተኛ ደስታ ከእግዚአብሔር የሆነ ደስታ ሐሴት በሕዝብ ላይ ይፍሰስ። የኔ ጌታ ከስም የተነሳ ከስልጣን የተነሳ አማኑኤል ካንተ የተነሳ ሕዝብ በደስታ ይሞላ። የእግዚአብሔር ክብር ሕዝብህን ይንካ። አእምሮን ይንካ። ነፍሱን ይንካ። ለእግዚአብሔር ሥጋውን ይንካ። በኢየሱስ ስም የእግዚአብሔር ክብር በሕዝብ ላይ ይሆን። እንደ ቤተ ክርስቲያን ጌታ ስለ ሰጠን ስም እናመሰግናለን። ስለ ሰጠን ልጅነት እናመሰግናለን። ስለ ሰጠን ስልጣን እናመሰግናለን። ጠላትን ስለመታልን እናከብራለን። ነፃ ስላወጣህ እናመሰግናለን። በቤትህ ጌታዊ ልጆች ስላረከን እናመሰግናለን። ስምህ ይባረክ። ኧረ ስምህ ይባረክ ጌታዊ፣ ስምህ ይባረክ። ስምህ ይባረክ። ስምህ ይባረክ። ክብር፣ ምስጋና፣ ታላቅነት፣ ዘላለማዊነት፣ ግርማዊነት፣ ታላቅነት ለታላቁ ስም ይሁን በኢየሱስ ክርስቶስ ስም። እስቲ ጌታ በእልልታ በጭብጨባ በደንብ አድርገን እናክብረው።